ዓለማችን በአሁኑ ወቅት ከምንጊዜውም በላይ በአየር ንብረት ለውጥ እየተፈተነች ትገኛለች። በ2022 በነዳጅ ቅሪት ቃጠሎ ምክንያት በሚፈጠር የአየር ብክለት ሳቢያ ከ2.5 ሚሊዮን በላይ ሰዎች ለህልፈት መዳረጋቸውንና በ2024 የተከሰቱ አስከፊ የአየር ንብረት ለውጦች በዓለም አቀፍ ደረጃ $304 ቢሊዮን የሚገመት የኢኮኖሚ ውድመት ማስከተላቸውን መረጃዎች ያመለክታሉ። ኢትዮጵያም ይህንን ችግር ለመቅረፍና አረንጓዴ ኢኮኖሚን ለመገንባት በስፋት እየተንቀሳቀሰች ትገኛለች። ኢትዮጵያ የአየር ንብረት ለውጥ ያስከተለውን ዓለም አቀፋዊ ስጋት ለመመከት እየወሰደች የምትገኘው እርምጃዎች ውጤታማ መሆናቸው በመጀመሪያው የአፍሪካ የሜትሮሎጂ ሳይንሳዊ ኮንፈረንስ ላይ ተገልጿል። ታላቁ የኢትዮጵያ ህዳሴ ግድብ የታዳሽ ኃይል ልማት ፕሮጀክቶችና በየዓመቱ የሚከወነው የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለአካባቢ ጥበቃ ያላትን ጽኑ አቋም የሚያረጋግጥ ነው ተብሏል። Friendly programs have been designed and executed. የኢትዮጵያ መንግስት ለሜትሮሎጂ ለአየር ንብረትና ከአካባቢ ጥበቃ ጋር ለተያያዙ ጉዳዮች ከፍተኛ ትኩረትና ድጋፍ የሚሰጥ መሆኑን ላረጋግጥላችሁ እወዳለሁ። ኢትዮጵያ በአየር ንብረት ለውጥ ዙሪያ ውይይቶችንና ምክክሮችን በማመቻቸት ብቻ አታቆምም፣ ይልቁንም በተግባር የምታሳይ ሀገር ነች። ለዚህም ታላቁ የህዳሴ ግድብ የኃይል ማመንጫ ኢትዮጵያ ቃሏን በተግባር ለመተርጎሟ ሕያው ማሳያ ነው። በተጨማሪም በየዓመቱ በዜጎች የሚተከሉት በቢሊየን የሚቆጠሩ ችግኞች ዓለማችን ለኑሮ ምቹና ለመጪው ትውልድ የምትበቃ እንድትሆን ኢትዮጵያ የምታደርገው ሌላኛው ተግባራዊ እንቅስቃሴ ነው። አፍሪካ በአሁኑ ወቅት በአየር ንብረት ለውጥ ሳቢያ ከምንጊዜውም በላይ ለተፈጥሮ አደጋዎች ተጋላጭ እየሆነች መምጣቷ ተመላክቷል። በአህጉሪቱ የሚስተዋሉ ውስብስብ ተግዳሮቶችን ለመቋቋምም እንደ አፍሪካ ሜትሮሎጂ ሶሳይቲ ያሉ ተቋማት ሚና መሰረታዊ መሆኑ ተገልጿል። Drought, wildfires, heat waves አፍሪካ የጎርፍ፣ የድርቅ፣ የሰደድ እሳት፣ የሙቀት ማዕበልና ከጤና ጋር የተያዙ ወረርሽኞችን ጨምሮ ቁጥራቸውና መጠናቸው እየጨመረ የመጣ የተፈጥሮ አደጋዎች የተጋረጡባት ይገኛል። እነዚህ አደጋዎች በፈጣን የከተማ መስፋፋት፣ በአካባቢ መራቆትና በአየር ንብረት ለውጥ ተጽዕኖ ሳቢያ ይበልጥ እየተባባሱ መጥተዋል። እነዚህን ተግዳሮቶች ለመፍታት እንደ አፍሪካ ሜትሮሎጂ ማህበር ያሉ መፍትሄዎችን የሚያመነጩ የምሁራን ስብስቦች ያስፈልጉናል። ስለሆነም ይህ ጉባኤ በአፍሪካ የአየር ንብረት አገልግሎትን ለማሻሻል የፈጠራና የቴክኖሎጂ ሚናን ማሳየት ይኖርብናል። ይህም ዘላቂ ልማትን ለማምጣትና አደጋዎችን የሚቋቋም ማህበረሰብ ለመገንባት የባለድርሻ አካላት ትብብር ያለውን አስፈላጊነት ማካተት አለብን። የአየር ንብረት ለውጥ በሀገራት የምግብ ዋስትና በግብርናና በሌሎች መሰረታዊ የልማት ዘርፎች ላይ እያሳደረ ያለውን ሁለንተናዊ ጫናን ለመቅረፍ የሜትሮሎጂ አገልግሎቶችን ማዘመንና በቴክኖሎጂ መደገፍ እንደሚያስፈልግም ተመላክቷል። Climate variability in the climate change ለአህጉራችን አፍሪካ ለዓለማችን እንዲሁም ለመጪው ትውልድ ደህንነት ሲባል አዳዲስና ዘላቂ መፍትሄዎችን ለማመንጨት ቆርጠን ተነስተናል። የአየር ንብረት ለውጥ በአህጉራችን የምግብ ዋስትና፣ ግብርና፣ የውሃ ሀብት፣ የአደጋ ስጋት ስራ አመራር፣ ኢነርጂ፣ ጤናና በሌሎችም ዘርፎች ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በመሆኑም የሜትሮሎጂ አገልግሎቶችን ማዘመን ለቅድመ ጥንቃቄ እርምጃዎች ብሎም አስተማማኝ የአየር ንብረት መረጃዎችንና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት በእጅጉ ይረዳናል። የአየር ንብረት ለውጥ ዓለም አቀፋዊ ስጋት በመሆኑ ተጽዕኖውን ለመቋቋም የተቀናጀ የጋራ ጥረትና ጠንካራ ትብብርን የሚጠይቅ መሆኑ ተነስቷል። እየተካሄደ የሚገኘው ሳይንሳዊ ጉባኤ በአካባቢ ጥበቃ፣ በአየር ትንበያና በተያያዥ ዘርፎች ላይ የሚሰሩ ተቋማትና ባለድርሻ አካላትን በአንድ መድረክ በማገናኘት ረገድ የላቀ ፋይዳ እንዳለው ተገልጿል። የአፍሪካ ሜትሮሎጂ ሶሳይቲ አህጉር አቀፍ የሜትሮሎጂ ማህበራትን ይበልጥ ለማጠናከርና በዘርፉ የተሰማሩ ባለሙያዎችን በማስተሳሰር የተቀናጀ የጋራ ዓላማን ለመፍጠር ያለመ መሆኑ ተመላክቷል። ዋነኛው ጉዳይ በእነዚህ የስራ ዘርፎች ላይ የተሰማሩ ሰዎችን በሜትሮሎጂ አጠቃቀም ዙሪያ ያላቸውን አቅም መገንባት ነው። በመሆኑም ባለሙያዎች በየግላቸው የራሳቸውን ስራ ብቻ እንዲሰሩ ከመተው ይልቅ በአንድነት መጥተው እንደ ሜትሮሎጂ ባለሙያ እርስ በርስ ተቀናጅተውና በጋራ እንዲሰሩ እንሻለን። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከአፍሪካ ሜትሮሎጂ ሶሳይቲ ጋር በመተባበር ለመጀመሪያ ጊዜ ያዘጋጀው ሳይንሳዊ ኮንፈረንስ ለ5 ተከታታይ ቀናት በአዲስ አበባ የሚካሄድ ይሆናል።